አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። ጸበል ስትገባ እሱ ወደ ኋላ እየቀረ ተጠምቃ ከወጣች በኋላ ደግሞ ሊያዋ ላይ እየሰፈረባት እስካሁን አብረዋሉ ከመንፈሱ ጋር እና ቂም ያለበት ሰው ቶሎ ንስሐ ያልገባ ታራቂ ያልሆነ ሰው ቶሎ አይገላገልም። እና መንገላት ምን በቃ ሁሉ ቀን ዳርች 16 ቁጥርና እቺ ያን ቁጥር እንደያዙ ጥስ ይላል ተመሩ ማለት ነው። እንደዚህ እና ሶስት ዲሞክራ በቃ ይሄ ገበል ቢሆን ማለት ነው። እንደዚህ ይችላል ተጨነቅ እንደዚህ ቻለና እንደዚህ ዛሃለ ዋራቸ እዛ ላይ ተሰጥተን በቃ እንዘር ማለት ነው። ምን ትወጣለህ? እሷ እንዲገዳደር እሷ እኮ ምን ትወጣለህ? አድጋ እኮ አገሩን ህዝቡን ትረዳለች። ወደ እሷ አንድ ቁጥር ትወዳለች፣ በታቆርቻ ትሄዳለች። ከዛ በኋላ እግሯን ያዛለ ኳኩላሊቷን ያፋ ከዛ በኋላ አንድ ቀን ለታት ትምህርት ቤት ቁጭ ብላ አካባቢ ሳይንስ እየጻፈች እያለ ከዛ አዙሬ ደፋት እንትኑ ለደፍቱ ላይ ከዛ በኋላ ስደፋት በቃ ውጪ አለቻት ቲቸሯ። ከዛ ስትወጣ እሺ ብላ ስትወጣ ስትሄድ እየሄደች እያለ የሆነ ቹቹ ሳትደርስ እዚህ ጫፉ ላይ ሄዳ ድፍት አለች። አዞርካትና ደፋት። አዙሬ ደፋት። ደግሞ በትምህርቷ ጎበዝ ስለነበረች እኔ ደግሞ በቃ እኔ ዜሮ አመጣለሁ፣ እሷ ደግሞ በቃ ከፈለኩ አንድ አስመጣታለሁ፣ ከፈለኩ 9 ከፈለኩ ዜሮ በእኔ ነኝ ዜሮ ማመጣው። አንተ ልጅ ነህ? አዎ። በኋላ አራተኛ ክፍል ደገመች። እሺ። አሁን ወደ 5 ነበረች። እሺ። 4ን አስደገምኳት። ለምን አስደገምካት? ፈልጌ ሰይጣን አጋንንት? እኔ አጋንንት? አዎ። ስንት ዓመት ነው? እኔ 3 ዓመቴ። ከያዝካት? አዎ። 3 ዓመቴ። አንተስ? ቡዳና ዛር አይነ ጥላ 6 ነን። በቃ 6 ናቸው። አዎ። እሺ ና አንተ ዛር የእናቷ? አዎ የእናቷ። ዳየት ምን ይፈራልካል? ከእናቷ ነው የመጣው? አዎ ከእናቷ ነው የመጣው። አዎ ከእናቷ እናትየው ስታጓራ አንተ ወቅ ማጣ ነህ? አይ እኔ ጫኔ እኮ ጫኔ ሰይጣን አጋንንት እኮ አልኩት። አጋንንት ስንት ዓመት ነው ከያዝካት? 3 ዓመት። እኔ ደግሞ በ7 ዓመቷ ማለት ጎስት ብርጭቆ ተመርጥ እንዳትማር ምንም እንዳትል ከዛ መጨረሻኛ እንድትወጣ ሰነፍ እንድትሆን ደደብ እንድትሆን አረጌ ከዛ አሁን ትምህርቷን እንድታቋርጥ። የቡዳን መንፈስ በዚህ ልክ ሲመጣብን ወይም ያለንን ሀብት እንዳንጠቀምበት ሲከላከለን እንዴት ነው የምንከላከለው? እኛ እሱን ለምሳሌ መሬት ሀብት ንብረት እያላቸው ግቢ እያላቸው ቤታቸው ቁስቁስ ያለ ነው ይሸጥ ቢባል መሬቱ እስከ 20 ሚሊዮን እስከ 30 ሚሊዮን ብር የሚያወጣ ግን በጎረቤት መተት ወይ በራሳቸው የቡዳ መንፈስ በምቀኛ የሆነ የዛር መንፈስ ይሄ እንዳይጠቀሙበት የሚፈልግ እንዳያልፍላቸው የሚፈልግ መንፈስ ደላሎች ሲመጡ ማንም ሲመጣ ጥሩ ባልሆነ መንገድ እንዲመለሱ አድርጎ ምክንያት እየተፈጠረ መሬቱም ችግር ያለበት እንዲመስል አድርጎ በፍርድ ቤትም በምንም በአየር ካርታም በምንም ብቻ ኬዝ ያለበት እንዲሆን አድርጎ በሀብት ላይ ተቀምጠው ድሃዎች ሆነው እንዲኖሩ ያደርጋቸዋል። አያችሁ? ስለዚህ ይሄን መንፈስ ለመስበር በዛው ቤት ላይ በዛው በሚኖርበት ቤት ላይ ጸሎት ቤት መስራት ነው የሚያዋጣ። እዛው ቤት ውስጥ ሆነው መስገድ፣ መጾም፣ መጸለይና እኔ ውስጥ ያለህ በረከቴን የምትነጥቅ የቡዳ መንፈስ ልክ የኢዮብን ሀብት ንብረት እንዳወደምክበት ሀብቱን ሰይጣን አይቶበታል። ሂድ ሀብት ስላለው አይደለም ይከዳሃል ያልከኝ
ሀብቱን ብትወስድበት ይከላል። እስቲ ሂድ ሀብቱን ውሰድበትና እንደሚከራኝ ታያለህ አለው። ሰይጣን መጥቶ የኢዮብን ሀብት አየበት ነው የሚለው። ሰይጣን መጥቶ የኢዮብን ሀብት ሲያይበት በሽፍቶች ተወሰደ። ግመሉ፣ በጉ፣ አህያው፣ ምኑ፣ ፈረሱ በሙሉ ተወሰደና ከዛ ወደ ልጆቹ መጣ። ልጆቹም ቤቱ ፈረሰባቸው፣ ልጆቹም ሀብቱ ስለሆኑ። ከዛ በኋላ ደግሞ በአካሉ ላይ መጣ። አካሉን ቁስል በቁስል ሆነ። በሚስቱ መጣበት። አለ የሚባለውን በሙሉ የኢዮብን በሙሉ ተመለከተበትና አወደመበት። ስለዚህ ተመልካች ነው ቡዳ። ቡዳ ካየ ያወድማል። ግን ማን ይየን? እግዚአብሔር ይየን። እኛ በእግዚአብሔር የታየን ከሆነ ቡዳ የፈለገ ሀብት ንብረታችን ቢወስድ እኛ የእግዚአብሔር ኤክስፐሪመንት ወይም ሰርቶ ማሳያ እንሆንና ተመልሰው ወደ ነበርንበትን ሀብታችን እንመልሳለን። ምን ካልን ሰጪም ነሽም እግዚአብሔር ነው። ራሱ ሰጠኝ፣ ራሱ ወሰደው። እግዚአብሔር ሰጠ፣ እግዚአብሔር ነሳ። ከእናቴ ወድ ስወለድ ራቁቴን የተወለድኩት አሁንም ራቁቴን እገባለሁ እያለ ሲያመሰግን ቆይቶ እንደነበረው አዲስ ሀብት፣ አዲስ ንብረት፣ አዲስ ልጆችና አዲስ ሚስት ሌላ ማንነት ኖሮ 140 ዓመት ኖሮ ሞተ ነው የሚለው አይደለም ኢዮብ። ስለዚህ ቡዳ ምንም እንኳን ቢመለከትም እግዚአብሔርን ከያዝን ግን ይመታል። ለዚህ ነው መጽሐፈ ሄኖክ ምዕራፍ 2 ላይ አዛዝኤል የሚባለው መንፈስ ለሴቶች ኩል መኳልን አስተማረ፣ እንሾሽላ መቀባትን አስተማረ፣ የምንዝር ጌጥ ማድረግን አስተማረ፣ አምባር ጌጣጌጦችን ማድረግን አስተማረ። እንሾሽላ መሞቅ፣ ኩል መኳል፣ ቅንድብ መቀንደብ አይደለም ይሄን አስተማረ ነው የሚለው። ለምን በሰው ላይ ሆኖ ማየት ይወዳል። የሰዎችን ንብረት በሰው ላይ ሆኖ ነው የሚያየው። የራሳቸው እንዳይመለከቱ የሰው እንዲመለከቱ ያደርጋቸዋል። መኪና ገዛ፣ የሀብት ንብረት አገኘ፣ ይሄ ችግር የለውም እስቲ ዘርፎ ወይም ደግሞ የሆነ ነገር አድርጎ ነው እንጂ ሰርቶ መቼም አላመጣውም ይባላል። በቃ ያ ሰው ላይ ሆኖ ሀብታችሁን ይመለከትባችኋል። እናንተ እንዴት እንዳመጣችሁት እናንተ ነው የምታውቁት። በጤንነት ካመጣችሁት እግዚአብሔር ያግዛችኋል። በሌብነት ካመጣችሁት ደግሞ ያው የታወቀ ነው፣ አጥፍቶ ጠፊ ነው የምትሆኑት። እና የሰላቢ መንፈስ ቡዳ የሰላቢ መንፈስ ሲሆን ሁለት አይነት ነው። አንደኛ ለምን በሀብት ንብረት በለጠኝ፣ ለምን ከኔ ቀደመኝ፣ ስለዚህ የሱን አጥፋበት፣ አውድምበት፣ አቃጥልበት ነው ሰላቢ፣ በቃ ስለበበት ነው። ሁለተኛው ደግሞ እኔ ከሱ ጋር አብሬ መካፈል እፈልጋለሁ፣ ያለው ሀብት እንዲያካፍለኝ እፈልጋለሁ፣ አበድረኝ ስለው እሺ እንዲለኝ፣ የሼር እንስራ ስለው እሺ እንዲለኝ፣ ብቻ በአጠቃላይ የሱ የሆነ ሀብት በሙሉ የኔ እንዲሆን እፈልጋለሁ ብሎ ያላችሁን ሀብት የሚቀራመት ሰው ይሄም ሰላቢ ነው። ስለዚህ እንዲህ አይነቱ መንፈስ የምትከላከሉት ጸሎት ክፍል ውስጥ እዛው ባላችሁ ሀብት ንብረት ቦታ ላይ በመጸለይ በመስገድና የጸለያችሁበትን ውሃ በመርጨት መልካ ሩፋኤልን በመጸለይ የቡዳ መንፈስን ሰዳዲ አጋንንት ስለሆነ አሳዶ እናንተን የሚከታተላችሁን በሰው አይን ላይ ሆኖ የሚከታተላችሁ መንፈስ ሰዳዲ አጋንንት ቅዱስ ሩፋኤል ያሳድደዋል ማለት ነው። ሌላው ኮንሽስሊ ከአይምሮ የሚነሳ መንፈስ ስለሆነ ቡዳ መንፈስ ቅዱስ ኡራኤልን ጸበልና መልካ ኡራኤልን በመጸለይ ማባረር ይቻላል። ስፔሻሊ ይሄንን መንፈስ ነው ብላችሁ እያላችሁ ሀብት ንብረት በእናንተ ሀብት ንብረት እንዳትጠቀሙ የሚከላከለውን ጸጋ ራሱ ኖሯችሁ የመናገር ክህሎት፣ የማሳመን ክህሎት፣ ፒኤችዲ ዲግሪዎች፣ የተለያዩ በቃ አሪፍ የትምህርት ውጤቶች ሪዛልት እያላችሁ ማትጠቀሙበት ከሆነ ተምሮ ብቻ ዝም ብሎ እድሜን መፍጀት ከሆነ ይሄ መንፈስ ቡዳ መንፈስ ነው። ባላችሁ ነገር ልትጠቀሙ አይፈልግም ማለት ነው። ደግሞ የገዛ የራሳችሁ የቡዳ መንፈስም ሊሆን ይችላል፣ ዛርም ሊሆን ይችላል፣ የሰውም ደግሞ ሰላቢ ሊሆን ይችላል። ከየት እንደመጣ እናንተ ናችሁ የምትለዩት። እና እንዲህ አይነት መንፈስ ተከላከሉት። የራሳችሁ የሆነ ነገር አያምራችሁም። ሁልጊዜ የሰው ነገር ነው በቃ ደስ የሚላችሁ። ኢቭን ጥሩ ልብስ ለብሳችሁ እንኳን አያምርብኝም ብላችሁ ስለምታስቡ እንዴት ነው አሪፍ ነው ምናምን ብላችሁ አሪፍ ነው ካላላችሁ በስተቀር እናንተ አትቀበሉትም። የእናንተን ነገር አታከብሩትም። እና ከባድ ነው ይሄን ነገር ያለ መንፈሳዊ ሕይወት መምራት። ይሄን ነገር ከባድ ነው። በመንፈሳዊ ሕይወት እስከሆነ ግን አሸንፈዋለን። አንድ እንደዚህ አይነት ችግር ያለባቸው ሰዎች ንስሐ ገብተው አንድ የቅዱስ ቁርባን ቢቀበሉ ጥሩ ነው። አንዴ ስላቸው በሕይወት ዘመናቸው አከታትለው 3 ጊዜ ማለት ነው። አንድ የሚባለው ምንድነው? ሰው አንድ ጊዜ ቅዱስ ቁርባን መቀበል ከጀመረ በኋላ በአንድ ሳምንት ውስጥ 3 መቀበል አለበት። በአንድ ሳምንት ውስጥ ከበሽታ ከህመም ከችግር ከተለያዩ ነገሮች ለመዳን ብለን አይደለም ቅዱስ ቁርባን የምንቀበለው። ህይወታችን ላይ ማነቆ የሆነብን የዘላለም ህይወትን እንዳንወርስ መቀጠሉ ስለማይቀር ማነቆ የሆነብን ነገር ለማስቀረትና የዘላለም ህይወትን ለማውረስ ጌታ ሆይ ይቅር በለኝ፣ በኃጢአት የሚያመጣሁት በቤተሰብ ችግር የመጣብኝ
ሊኖር ይችላልና አጠቃላይ ህይወቴን አዲስ አድርገው እስቲ ዓመተ ምሕረትን የእውነት አድርግልኝ፣ ዓመተ ብርሃን አድርግልኝ። በዓመተ ምሕረት ዓመተ ዓለም መኖር አልፈልግም። በዓመተ ምሕረት ውስጥ በምህረት ዓመት ውስጥ ዓመተ ፍዳን ዓመተ ኩነኔ መኖር አልፈልግም። ሞቴን አስወግድልኝ፣ በመስቀል ጠርቅ ከመንገዴ አርቅልኝ ብላችሁ ስትጸልዩና ስትቆርቡ ክርስቶስ አዲስ ህይወት ያለብሳችኋል። ደግሞ ማመን ያስፈልጋል። ልክ ስለት ስትሳሉ ስለቱ ከመድረሱ በፊት ገንዘብ ስታስገቡ ወይም ደግሞ ይሄን ያክል ብር አመጣለሁና ይሄን ካረክልኝ ስትሉና እንዲህ አይነት ነገር እንድታደርግልኝ ስለምፈልግ ይሄን ገንዘብ አስገብቻለሁ ማለት ይለያያል። አያችሁ፣ ሁለት በጣም ትልቅ ልዩነት አለው። ካልገባችሁ ደግማችሁ አዳምጡት ወደ ኋላ አንድ ስቴፕ አድርጋችሁና በህይወታችሁ ውስጥ የተሰጣችሁን ጸጋ መጀመሪያ በደንብ ወቁት። እግዚአብሔር ምን አይነት ክህሎት፣ ምን አይነት ጸጋ፣ ምን አይነት ቴንደንሲ ነው የሰጠኝ? ለኔ የሰጠኝ ዝንባሌ ምንድነው? ምንድነው የኔ ሆቢ? እግዚአብሔር ለኔ የሰጠኝ ከሰዎች ለየት ያለ ምንድነው ለኔ ለብቻ የሰጠኝ ነገር ብላችሁ ወቁት። እሱ ነገር ለማሳደግ ሞክሩ። ጥሩ ከሆነ መጥፎ ባህሪያችሁን ለማስወገድ ሞክሩ። ከዛ ጥሩ ባህሪ ነው ብላችሁ በምታስቡበት በኩል ምን ልጠቀምበት ይችላል ብላችሁ ደግሞ አስቡ። ሁሉም ሰው የራሱ የሆነ የሚጠቀምበት ጸጋ ይኖረዋል እና ያንን ጸጋችሁን ተጠቀሙበት። ስለነበረ ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን። እግዚአብሔር ይጎብኘን። ሰላም ሁኑ። ደግሞ ለማየት ጥረት አደርጋለሁ። እግዚአብሔር ከረዳኝ እንደ አቤል የወይኗ ልጅ ወይም ደግሞ እንደ ሌሎችም አገራት እየተሽከረከሩ እየዞሩ ሀገራትን እንደሚያስጎበኙ እኔ ደግሞ የራሴን ዘውግ ይዤ ሄጄ እንደምመጣ ተስፋ አደርጋለሁ። በሁሉም ዓለም ላይ እምዞር ይመስለኛል። በዚህ ጸሎት አድርጉልኝ። ትልቁ ዓላማዬና ዕቅዴ ይሄ ነው። የተመኘሁትን ነገር እያገኘሁ ነው። እስካሁን ድረስ ወንድ ልጅ ብቻ ነው ያላገኘሁት እንጂ እንዳለ የተመኘሁትን እያገኘሁ ነው። ለምን የዛሬ 4 ዓመት የዛሬ 5 ዓመት ስለ ኢየሩሳሌም አውርቼ ነበረ። ይኸው ዘንድሮ ሊሆን ነው እግዚአብሔር ከፈቀደ፣ እሱንም ክርስቶስ ከፈቀደ ነው። እስቲ ወደ ዋናው ታሪካችን እንመለስ እና ይቺ ልጅ ከአባቷና ከእናቷ ጋር ሆና ያልዞረችበት አገር የለም። ፈረንሳይ ዜግነት ይኖራት እንጂ ዓለምን በሙሉ ዞራለች ማለት ይቻላል። በጣም የሚገርማችሁ ዓለምን በምትዞርበት ሰዓት ኃጢአትን የምትቃረሙ ልጅቷ እና እናትና አባቷም ምንም እንኳን ሃይማኖተኛ ቢሆኑም ግን የዝሙት መንፈስ ያለባቸው ናቸው። ባልየው ከሚስቱ ውጪ ሌላ ሴት ይዞ ይመጣል። እሷም ሌላ ወንድ ይዛ ትመጣለች ቤት ውስጥ እና ይሄን ነገር ያየች ነው ያደገችው። እንዲሁም ደግሞ ሚስትየዋ ፈረንጇ ማለት ነው አንዳንዴ ሴት ይዛ መታ ከሴት ጋር መታኛበት ጊዜ ሁሉ አለ። ሲጣሉ እንደዚህ ያደርጋሉ። ሲታረቁ ደግሞ ቤት ውስጥ ማንም ሰው አይመጣም። ወንዱ ራሱ ይሄ ባልየው አንዳንዴ ወንድ ይዞ ይመጣል እና ይሄ ትራንስጀንደር የሚባል ሰዎች ሳይሆኑ አይቀሩም። ራሳቸውን ቀይረዋል መሰለኝ። ኤልቲጂቢኪው ኤልጂቢቲኪው የሚባል ነገር አለ። አራቱንም አይነት ጾታዎች የሚወክሉ ማለት ነው። ባነው ኃጢአት የሚወክሉ ጾታማ ወደ 100 ምናምን ጾታ ደርሷል የተባለው ግራም ያጋባ ነው አንዳንድ ጊዜና መናፍስት ያላስተማሯቸው ነገር የለም። እቺ ልጅ ይሄን እያየች ነው ያደገችው። ጎረቤትም አካባቢው ላይም እንዴት ያመልኩ እንደነበረ ሃይማኖት ላይ ያላት አመለካከት የወደቀ እንደሆነ የወረደ እንደሆነ ለፈጣሪዋ ያላት ግንዛቤ ከቤተሰቦቿ ከአሳዳጊዎቿ ተነስታ ምንም አይነት ሃይማኖታዊ ግንዛቤ እንደሌላት ነው የራሷን እንደዛ አርጋን ያገኘችውና ግን ኢትዮጵያኖች አሉ እዛ ይነገራታል። አንቺ ኢትዮጵያዊ ነሽ። ኢትዮጵያኖች እዚህ ፈረንሳይ ውስጥ አሉ። ቤተክርስቲያን ሊያስቀድሱ ሲሄዱ ሊሳለሙ ሲሄዱ ወይም ጥምቀት ሲያከብሩ ምን ሲሉ ወስደው አንዳንድ ቀን ሁሉ ያሳዩዋታል። እነዚህ የአንቺ ሀገር ሰዎች ናቸው ይሏታልና አንዳንዴ ደስ ብሏት ምናምን ሄዳ ለማክበር ትሞክራለች። አማርኛ አትችልም፣ እንግሊዝኛ ነው የምትግባባው፣ በፈረንሳይኛ ነው የምትግባባውና ግን ብዙም አትቀርብም። ውስጧ ያለው ነገር አያስቀርባትም። አስቡት፣ እናትና አባቷ የሞቱት በምንድን ነው ብያቸዋለሁ? በኤችአይቪ። እሷ ጋር ደግሞ ያለው ደግሞ አስቡት ምን ሊሆን እንደሚችል። ኤችአይቪ ብዙ ጊዜ የዝሙት መንፈስ ነው አይደለም? ይሄ የቅጣት የመቅሰፍት መንፈስ ነው። ከዛ ቀጥሎ ደግሞ እሷ ደግሞ ፈረንሳይ ሄዳ ያ የምትኖረው ኑሮ በራሱ በአጠቃላይ ኃጢአቱ፣ ትምህርቱ፣ የምትንቀሳቀስበት ፋሽን ዲዛይን ውስጥ የምትገባበት፣ ከተማዋን የምታካልልበት፣ ዓለማትን የምትዞርበት ይሄ ሲስተሙ በራሱ ወደዛ ነው የሚወስዳት። በአንድ ወንድ አትረጋም፣ በአንድ ሴት አትረጋም። ኢቭን ሴት እንግዲህ ያስቡት ኃጢአት ሆኖ ራሱ ሴት ከሴት ጋር ኃጢአት ሆኖ ቤተሰቦቿ ምንም አይሏትም። በቃ ጀስት መብትሽ ነው የፈለግሽው መምረጥ ትችያለሽ ብለው ነፃነቷን ሰጥተዋታል። እንደ ኢማኑኤል ወይም አማኑኤል ተብሎ የሚጠራው ኢትዮጵያ ወደ አውስትራሊያ ነው ወደ ምናምን ይዘውት የሄዱት ሰው ማለት ነው። ልክ እንደዛ ነው እቺ ልጅ ሄደችው እና ግን ጥምቀት በሆነ ሰዓት ላይ የኢትዮጵያ ጥምቀት በሚከበርበት ጊዜ ላይ በዓመት አንዴ ሄዳ ታከብራለች እና የሆነ ዓመት ላይ ቤተሰቦቿ የፕሮቴስታንት እምነት ተከታይ እንደነበሩ ነበር የምታውቀውና ከዛ ወዲያው ግልብጥ ብለው
ኒውትራል ሆኑ፣ ኤቲስት በቃ ሃይማኖት የለሽ ሆኑ እና እሷ ግን ቤተሰቦቿ እየወሰዱ እነዚህ ናቸው ዘሮች ስላሏት ስለነገሯት ወደ እነሱ ነው የምትጠጋው። ትጠጋለች ማለት ነው ኢትዮጵያ ምን ትሆን ይሆን ምን ትመስል ይሆን ብላ ሰርች ታደርጋለች፣ ለማወቅ ጥረት ታደርጋለች። ግን ፈልጎ ፍላጎት ኖሯት ናፍቃ ምናምን አይደለም። ይሄ ምንጩን የማወቅ አለ አይደል? መቼም ሰው ሶርሱን ማወቅ ይፈልጋል። አንዳንዴ ጥያቄ ይፈጥርባታል እና ያንን ቤተክርስቲያን ታቦቱ ይወጣበት የነበረው ቤተክርስቲያን ስትሄድ አንዲት ሰንበት ተማሪ ግቢ ስታጸዳ ታያታለች። የቤተ መቅደሱን ግቢና አንዳንዴ ካቶሊኮች መጥተው እዚህኛ ቸርች ላይ እንትን ይላሉ፣ ይቀድሳሉ፣ ያገለግላሉ። እኛም እንቀድሳለን። አንዳንድ ጊዜ ደግሞ ትተውልን ለኛ እኛ በደንብ የምንቀድስበት ጊዜ አለ ምናምን ብላ ታጫውታታለች። በእንግሊዝኛ ነው የሚግባቡት፣ በፈረንሳይኛ ነው የሚግባቡት፣ በሁለቱም ይግባባሉ። ያችም እዛ ሀገር ነዋሪ ብትሆንም እናቷ ግን ቀለጥ ያለች የፈረንሳይ ማን የኢትዮጵያ ባህል የምታከብር እናት ስላለቻት፣ ወጣትና ጎበዝ እናት ስላለቻት እንትኗን አልተወችም፣ ሃይማኖቷን አልተወችም፣ ቋንቋዋን አልተወችም፣ በቃ አጠቃላይ ባህሏን ሁሉ ነገሯን አልተወችም። እና ኢትዮጵያም ደግሞ ትመጣለች፣ በጣም በተደጋጋሚ ትመጣለች። እና እስቲ ይሄንን ተርጉሚልኝ ብላ ስልኳ ላይ ትሰጣታለች። ምንድነው ጓደኞቿ እዚህ ፈረንሳይ ለጋ ሲሆን ወይም ኬላ እዚህ አዲስ አበባ ፈረንሳይ የሚባል ሰፈር ያሉት ጓደኞቿ በቴሌግራም በተደጋጋሚ ይልኩላታልና ምን እንደሚሉ አይገባትም። ምንድነው የሚሉት ብላ ስጠይቃት እነዚህ ልጆች የድሮ የልጅነት ጓደኞች እንደሆኑ ነው የሚናገሩት እና ወደ ፈረንሳይ መተን እንዲያልፍልን እንፈልጋለን፣ መኖር እንፈልጋለን እያሉ ነው። ወይ ደግሞ መቼ ነው የምትመጪ ነው የሚሉት። እና ምን ትያለሽ ስትላት የገንዘብ አቅሙ አለኝ፣ አንዳቸውን መውሰድ ቀስ እያልኩኝ በአመት መውሰድ እችላለሁ። እንዲያውም እህት የለኝም፣ ጓደኞቼ እንዲሆኑ ፈልጋለሁ፣ እንዲመጡ ፈልጋለሁ ምናምን ብላ ስታዋራት ጊዜ ግን እኮ አንቺ ሙሉ በሙሉ ኢትዮጵያን እኮ አትመሲም ስትላት ምን ማለት ነው? አይ ሁሉ ነገርሽ፣ አለባበስሽ፣ አፍንጫሽ የተበሳሽበት የፀጉርሽ ስታይል ሌዝቢያን ሴቶች ሄር ስታይል ነው ያላት። አጠቃላይ ሁሉ ነገሯ ይታወቃል። ልጅቷም እዛ ስለምትኖር ታውቃታለች አለባበሷ ማን እንደሚገልጽና እና ይሄ እኮ ኖርማል ነው ዚስ ኢዝ ኖርማል አለቻት። ኖ ኢትዮጵያ ውስጥ ኖርማል አይደለም፣ ይሄ ኃጢአት ነው ይኸውልሽ ምናምን ብላ በደንብ አድርጋ ታስተምራታለች ኃጢአት እንደሆነ። ግን የኛን ትምህርት አትወድም ልጅቷ። እቺ እንግዲህ የምላችሁ ሰንበት ተማሪዋ የኛን ትምህርት አትወድም። እንደገናም ደግሞ ጭራሽ ማህበረ ቅዱሳን የሚሆን የሌሎች ማህበራት በጣም ደጋፊ ሆና የኛ ትምህርት ተቃዋሚ ናት። አለመደገፍ ብቻ አይደለም ተቃዋሚ ማለት ቪዲዮ እየለቀቀች ሁሉ ትቃወማለች። እቺ ልጅ ለመቀየር ጥረት ታደርጋለች። ኢትዮጵያዊት ናት፣ ዘሯ ደሟ ኢትዮጵያዊ እንደሆነ ሁሉ ነገሯ አባትሽና እናትሽ ኢትዮጵያ እንደሆኑና እነዚህ ያሳደጉሽ ደግሞ ኤቲስት ፓጋን የሆኑት የፈረንሳይ በቃ እዚህ ውስጥ ያለው ትክክለኛ አሁን ያለው ናቬዴስ አሁን ያለው ሁኔታ መግለጫ ነሽ አንቺ እና ለምን ሶርስሽን አታውቂም ብላ ስትላት ጊዜ አሳደረችባት ፍቅሯን። ይሄ ምንጯን የማወቅ ሃይማኖቷን የማወቅ ስታስተምራት ምን ስትላት በጣም እየተግባቡ መጡና ነጠላ ያስለበሰቻት ቤተ መቅደስ ትገባለች። ስዕሉን ታያለች። በፍጹም ገብታ አታውቅም ቤተ መቅደስ። ስዕሉን ታያለች። በጣም አንድ ቀን አለቀሰች። የጌታ የኢየሱስ ክርስቶስን ስዕል አይታ በትክክል ክርስቶስን በዓይነ ሕሊናዬ እንድስለው አደረገኝ። እኔ ከእናትና ከአሳዳጊዎቿ ጋር ነው እንግዲህ እናትና አባቴ የምትለው ከቤተሰቦቼ ጋር ቸርች ሄዳለሁ፣ አመልካለሁ፣ ለማንኛውም ሰው ሃይማኖት አለኝ። ግን ይሄንን ስዕል ካየሁበት ጊዜ ጀምሮ አይምሮዬ ላይ ተቀረጸብኝ፣ እንዴት እንደነበረ ሁኔታው ተቀረጸብኝና ከዚህ ቸርች መውጣት አልፈልግም፣ ካንቺ ጋር ልኖር ትላታለች። ኖ ይሄን ኃጢአትሽን ሳትተይ ከኔ ጋር አትኖሪም፣ እኔም እፈተናለሁ። ስለዚህ ግድ የለሽም ስትል ጊዜ በፍጹም ጓደኛዬ እንድትሆኝ ይፈልጋሉ፣ አስተምሪኝ ትላታለች። እና እሺ ብለው አንዳንድ ቀን ቤተሰቦቿ እንዳያውቁባት ይሄን አውጪ፣ አፍንጫሽ ውስጥ ያለውን አውጪ፣ ይሄ ቀለበቱን፣ ፀጉርሽን አስተካኪ፣ ሻሽ አርጊ፣ ሹራብ አርጊና እቤት ትመጫለሽ። ቤተሰቦቼ ሌዝቢያን መሆንሽን ካወቁ በፍጹም አያስገቡሽም። በጣም ነውር ነው በሀገራችን፣ በጣም ነውር ነው በሃይማኖታችን ራሱ ማንበላት ነገራት። ኦኬ እሺ ችግር የለውም እኔ ኖርማል ነው ትምህርት ቤት የተማረው ኖርማል ነው ታውቂያለሽ አለቻት። አዎ ግን ኖርማል የሚባል ነገር የለም። ኢትስ ዲፔንድ የሆነ አንድ ነገር ተጽዕኖ ነው፣ ኢንፍሉዌንስ አለ፣ የሆነ ነገር ተጽዕኖ አለው፣ ከሆነ ነገር ተነስቶ የሚመጣ ነገር ነው እንጂ ኖርማል የሚባል ነገር የለም ትላታለች። እቤት ትወስዳታለች። የጸሎት ክፍሏ ደስ ይላል። ልጅቷ ትጸልያለች፣ ጎበዝ ናት፣ ሰንበት ተማሪ ናት። አስቡት እንግዲህ በዛ ላይ ደግሞ በትምህርቷም ጎበዝ ናት። አሁን አብረው ሲተኙ
ትቃዣለች። እቺ ሌዝቢያኗ ማለት የፈረንሳይ ልጅ ጋር ልጅ ማለት ነው። የኬላ ልጅ ባላችሁ ትቃዣለች እና የምትቃዠው የምትባትተው ነገር ደግሞ በአማርኛ ነው። ልጅቷ ደግሞ አማርኛ አትችልም። አይገርማችሁ? አማርኛ አትችልም፣ ግን በአማርኛ ነው የምትቃዠው። ትለፈልፋለች እና አሰማቻት። ይኸውልሽ እየለፈለፍሽ ነው እንዴ? በሌላ ቋንቋ ነው እንደምለፈልፈው መቃዠው። ሆይ ለምን ደግሞ ተኝቼ ለምን ደግሞ እንደዚህ የምለፈልፈው? ስለ ጊዜ በእኛ ባህል በእንቅልፍ ልባቸው እነዚህ የሚቃዡ ሰዎች ችግር ያለባቸው ናቸው። ጸሎት ያስፈልጋቸዋል፣ መስገድ አለባቸው ትላትና እነዚህ እነ መምህር ተስፋ የሚሉት ነገር እውነት ነው እንዴ ትላለች ልጅቷ። እናቷን ሄዳ ስታማክራት ምን ብላ ትቃዣለች? እማዬ በአማርኛ ነው የምትቃዠው፣ ግን ልጅቷ አማርኛ አትችልም፣ ጭራሽ አማርኛ አታቀመለቻት። የሚገርም ምን ብላ ነው የምትቃዠው ብለው እናትየው ኦዲዮውን ልስማው ሲሉ ጊዜ አይ እማዬ መስማት የለሽ እንዴ? ለምን ምን ነው ምን እንደምትልስማና ለትርጉምላት ወይም ደግሞ ለናውራበት እንጂ ስተው ጊዜ ከሰማች እናትየዋ ልጅቷ ሌዝቢያ መሆኗ ሊታወቅባት ነው። በአንዳንድ ጉዳዮች እሷ ልጅቷ በሚገባት ማለት ነው። ከዛ አምጪ ይርዛ ምናምን ብለው እናትየው ቅምት ያደርጓትና ኦዲዮውን ክፍት ከዛ ሲሰሙት ይሄ ዛር መንፈስ ስልቱን ከሚለውጥበት ዘዴ አንዱና ዋናው ያለባበስ ባህሪያቶችን ሁለት መንገድ እንከፍለዋለን። አንደኛው መንገድ ዘመናዊው አለባበስ የተራቆተ ጨርቁን የጣለ እብድ የሚመስል ሲሆን፣ ሁለተኛው የድሮ አለባበስ የተዥጎረጎረ ቡራቡሬ ነገር ከቡና ማፍያው ጀምሮ እስከ መካደሚያው ድረስ የተለየ ጨርቅ ይሆናል ማለት ነው። ለግንቦት የሚለበሰው ሌላ ነው። ለመስከረም የሚለበሰው ሌላ ነው። ዓመት በዓል ሲመጣ የሚለበሰው ሌላ ነው እና እንዲህ በመቀያየር መንፈሱ ጊዜውንና ዘመኑን የመምሰል ጠባያት አሉት። ስለዚህ እንዲህ አይነቱ ደግሞ ከጾምና ከጸሎት በቀር አይወጣም። ይህ ወገን ከጾምና ከጸሎት በቀር አይወጣም። ስለዚህ እንግዲህ እንዴት ይሻላል? ጾምና ጸሎት ደግሞ ማሳረጊያው የክርስቶስ ሥጋና ደም ነው። በመሆኑም ዛሮች ወደ ቡዳነት ይለወጣሉ። ሌላው ትልቁ አደጋ ወደ ቡዳነት ይለወጣሉ። አንድ ዛር 7 ዓመት ከተገበረ በኋላ ልጆቹን ይበላል። መሻገር ማለት ነው። ከመወለድ አልፎ እንደገና ተሻግሮ የመብላት ባህሪ ያለው። የማይጸልዩ ከሆነ የማይጾሙ ከሆነ የማይሰግዱ ከሆነ ልጆች ይበላል። ወይም ያዩት ነገር ይሰበራል። ለምሳሌ ቆንጆ ብርጭቆ ነች ብላ ካየችው ለምን ቆንጆ አለች ብሎ ሳይሰብራት አያድርም። ብርጭቆ ይበላል ነው በቃ እኛ መልካም ያለውን ያበላሽብናል። ይሄ የዛር መንፈስ መኖር ምልክቶች ናቸው። ባልና ሚስት ሆነው ሲጋቡ ደግሞ አንዱ ሊበላ ይችላል። የሚገርም ነው። ይሄ ደግሞ የተለየ ገጽታ አለው። ካልጸለዩ ሁለቱም አንድ ጋር የመጸለይ ባህሪ ከሌላቸው የአንዱ መንፈስ ለአንዱ አይነ ጥላ ነው፣ ለአንዱ መንፈስ አንዱ አይነ ጥላ ይሆናል። ከዚህ በኋላ ከቤቱ ጭቅጭቅና ጠብ አይጠፋም፣ ንትርክ አይጠፋም። ከዛም በላይ ቤቱ ራሱ የነገር ቤት ይሆናል። ውጭ ወጥተው በሰላም ከተመለሱ በኋላ ቤት ሲገቡ ነገር ይጀምራሉ። ይህን የመሳሰሉ ችግሮች በጣም የሚከሰቱት የዛር መንፈስ የመኖር ምልክት ነው። ስለዚህ ይህ ወገን ከጾምና ከጸሎት በቀር አይወጣም። እግዚአብሔር ማስተዋሉን ይስጣል። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።